አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያም በአማራ ክልል የፕሮፓጋንዳ ዘመቻውና የሚፈጸመው ጥቃት ጎን ለጎን ቀጥሏል። የብልጽግናው ሹም አማራን የሚያተራምሰው የትግራይ ኃይል ነው ሲሉ፣ ጄኔራሉ ደግሞ ወያኔ ራሱን አላዳነም በማለት ተናግሯል። የፋኖ አመራሩ በበኩላቸው ብልጽግና ጩኸት ላይ ነው ሲሉ ገልጸዋል። በዝርዝር የምንመለከተው ጉዳያችን ይሆናል። ጄኔራሉ በአዲስ አበባ የነበራቸው ቆይታን በተመለከተም ሁለት ተቋማት መግለጫ አውጥቷል። ኮሚሽኑ ስለ ትግራይ እንቅስቃሴው መምከሩን ሲያሳውቅ፣ ባንኩ ደግሞ ውይይቱን በተመለከተ ገልጿል። ይህንንም ይዘናል። አሰብን ለማስመለስ ጦርነት አማራጭ ነው አሉ አቶ አባዱላ ገመዳም። ለባድመ ሲሉ ጦርነት ማድረጋቸውን የሚጸጸቱበት እንደሆነ ሲናገሩም ተሰምቷል። እናንተም ትሰሙታላችሁ። በአሜሪካ ታስሮ የነበሩ ሰዎች ውስጥ አንድ ኤርትራዊን ጨምሮ 4ቱ እስር ላይ እንዳሉ መሞታቸው ተገለጸም። ይህ በእንዲህ እንዳለ በኤርትራ ለ24 ዓመታት በእስር ላይ የሚገኘው ጋዜጠኛ ዳዊት ይስሐቅ በሕይወት መኖሩ ተነግሯል። ዝርዝሩ ተዘጋጅቷል። በኢትዮጵያ ከ1 ሚሊዮን በላይ ሰዎች የሚደገፉበት መርሃ ግብር ሊፈርስ ይችላል ተባለም። ያለው ቀሪ እርዳታ በአንድ ሳምንት ጊዜ ውስጥ ተሟጦ ያልቃል ብለዋል ተቋማቱ። ሌላኛው መረጃችን ነው። አሜሪካ በሶሪያ የአየር ድብደባን ፈጸመች። ከ70 በላይ ወታደራዊ ኢላማዎችም ተመተዋል ተብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆነላችሁ። በአማራ ክልል የፕሮፓጋንዳ ዘመቻውና የሚፈጸመው ጥቃት ጎን ለጎን ቀጥሏል። የብልጽግናው ሹም አማራን የሚያተራምሰው የትግራይ ኃይል ነው ሲሉ፣ ጄኔራሉ ደግሞ ወያኔ ራሱን አላዳነም በማለት ተናግሯል። የፋኖ አመራሩ በበኩላቸው ብልጽግና ጩኸት ላይ ነው ሲሉ ገልጿል። አዳራሾች እና የወረዳ ከተሞች የስብሰባ ማዕበል ውስጥ ሆነዋል። በአማራ ክልል የብልጽግናው ሹማምንትም በእነዚህ ስብሰባዎች ላይ ተገኝተው ጽንፈኛ፣ ባንዳ ወዘተ እያሉ የሚከሱትን ፋኖን የማጥላላት ስራ ላይ ናቸው። ይህ ደግሞ በወዶ ገብ የቀድሞ የፋኖ ሰዎች በኩል እየተከናወነ ባለ የ4 ኪሎ ፕሮፓጋንዳ የታጀበ ነው። እነዚህ ሁሉ የብልጽግናው መንግስት የፕሮፓጋንዳ ዘመቻዎች ላይ ደጋግመው የሚነሱ አካላት ደግሞ ሻቢያና ወያኔ የሚሉ ቃላት ናቸው። አንዳንዶቹ ዛሬም እያተራመሱ ነው፣ ሌሎች ሹማምንት ደግሞ አሸንፈናቸዋል ቢሉም በተለይም የትግራይ ኃይሎች እየተነሱ የፋኖ ኃይሎች የሚከሰሱባቸው ምክንያቶች እየተደረጉ መቅረባቸው ግን ሊፈጠር የሚችለው ጥምረት የፈጠረውን ስጋት ማሳያ ናቸው የሚሉ አሉ። የትግራይና የአማራ ህዝቦች መልካም ግንኙነትም ይሁን የሁለቱ ክልል ኃይሎች ጥምረት እንቅልፍ የሚነሳቸው የኦህዴድ ብልጽግና ላኪዎች በአማራ ክልል ተላላኪዎቻቸው ላይ ባወረዱት መመሪያ መሰረት እንደ ይርጋ ሲሳይ ያሉ ባለስልጣናትም ህዝቡን ለትግራይ ኃይል ፊት አትስጡን የሚል ልመናን በየአዳራሹ ያቀርባሉ። የዚህ ክልል መተራመስ ዋና ተጠያቂው የትግራይ ጽንፈኛ ኃይል ነው። ዋና ተጠያቂ በትግራይ ጽንፈኛ ኃይል መቼውንም ቢሆን ምረት እንዳይኖራችሁ። ይህ ደግሞ በወታደራዊ አዛዦች አማካኝነት ጭምር የሚቀርብ ነገር ግን ጁንታውን ያሸነፍነው ኃይል ነው በሚል መንገድ የሚሰማ ነው። ሌትናንት ጀነራል መሐመድ ተሰማ በአማራ ክልል የሚዋጉን ተሸናፊዎችና የአባቶችን ርስት አስመልሳለሁ የሚሉ የጥፋት ኃይሎች ጋር ነው ሲሉ ገልጸው እንኳን በአንድ ሳምንት 4 ኪሎ ሊገቡ በየመንደሩ እንኳን መቀመጥ አልቻሉም በማለትም ፎክረዋል። የኤርትራ ድንበር ቢያንኳኳ ኤርትራ ወይም ሻዕቢያ በእኛ በኢትዮጵያኖች በእኛው ትውልድ የተገረፈ የተሸነፈ አይደል። የጁንታው ጋር መቀሌ ሄደው ቢያንኳኳ ጁንታው ራሱንም አላስጣለም። አይደለም በሳምንት 4 ኪሎ ሊደርስ በመንደር ውስጥ መቆየት የማይችልበት ደረጃ ላይ የደረሰ አጭበርባሪ ቡድን ግን ደግሞ በሚዲያ እያደናገረ ያለ ኃይል ነው። የፋኖ ኃይሎች እንዳሉትም በአንድ ሳምንት 4 ኪሎ መግባት አልቻሉም የሚለውን እንደ ድል የሚያቀርቡት ጀነራል መሐመድ ተሰማም ወደ 3 ዓመታት ለተጠጋ ጊዜ የሀገር ሀብትን ሁሉ አስተባብሮ የሚዋጋ ሰራዊታቸውስ እንዴት ክልሉን መቆጣጠር ተሳነው የሚለውን ግን መመለስ የሚችሉ አይመስሉም። የሰራዊቱ አዛዦች ግን እንዲህ እየተራዘመ የቀጠለ ጦርነት ጥቅማጥቅምና ሹመቶችን የሚያገኙበት ነውና ወጣቶች ለሀገር ዳር ድንበር መከበር ሳይሆን በየቀበሌው ከወንድሞቻቸው ጋር እንዲጋደሉ እያደረጓቸው ቀጥሏል። ይህንን ደግሞ የሚሰበስቡት አርሶ አደርም የሚነግራቸው ጉዳይ ነው። ግንባር ቀደም ልናገር የሚገባው መከላከያ ሰራዊታችን
ሌሎች ሀገሮች ሌላ የጠላት ሀገሮች እንዳይደፍሯት ድንበር ላይ ይከላከላል እንጂ ከሀገር ውስጥ ገብቶ መፋጀት ማለት በጣም ነው የሚያሳዝን። ይህ አርሶ አደር ግን እንኳን ሰራዊቱ ድሮንም ነው ቀየው ላይ የተሰማራበት። ዛሬ በጎጃም ቀጠና ሰከላ፣ ደጋዳሞት እስከ ቋሪት ባሉ የተለያዩ አካባቢዎች ተከታታይ የድሮን አሰሳዎች ተመዝግቧል። በክልሉ የተለያዩ ስፍራዎች የሚፈጸሙ ጥቃቶችን መቆሚያ አላገኙም። የፋኖ ኃይሎች ወደ ከተሞች ጭምር በመግባት ጥቃት አደረሰን ካሉባቸው አካባቢዎች ውስጥ ደግሞ የሰሜን ሸዋ ባልጭና አረርቲ የሚጠቀሱ ናቸው። ሌሎች አብዛኞቹ የክልሉ ጥቃቶች ደግሞ በደፈጣ የደረሱ ስለመሆናቸው የወጡ መረጃዎች ያሳያሉ። ከነዚህ መካከል ደግሞ ሰሜን ወሎ ላሊበላ ገነት ማርያም አቅራቢያም፣ ምዕራብ ጎጃም ደንበጫ ገሊላ ተብሎ በሚጠራ ስፍራም፣ ደቡብ ጎንደር ጋይንት ዛጎች ላይ የተከናወኑ የሚጠቀሱ ናቸው። ከሚደረጉ ወታደራዊ እንቅስቃሴዎች ባሻገር በተለይም በቅርቡ በስፋት እጅ በሰጡ የፋኖ ሰዎች በኩልም ይሁን በብልጽግናውና ወታደራዊ አመራሮች በኩል የሚደረገው የፕሮፓጋንዳ ዘመቻን በተመለከተ የሚናገሩት አስረስ ማረ ደግሞ አዲስ ነገር የለውም፣ ከዚህ በፊትም በየከተማው ህዝቡ ሰልፍ እንዲወጣ አድርገው ነበር፣ አሁንም ለአብይ አህመድ ለመላላክ የገቡ ተላላኪዎች ከሚያደርጉት ፉክክር ውጭም የተለየ ነገር የለም ሲሉ ይገልጻሉ። በአዳራሽ ሰላም ፈላጊ የሚመስለው የብልጽግናው ኃይል ከአዳራሽ እንደወጣም ህዝብን በገፍ የሚዘርፍና የሚጨፈጭፍ ነው። የአማራ ትግልን ማቆም የሚቻለው የትግሉን አጀንዳዎች ለይቶ ተግባራዊ ምላሽ በመስጠት ብቻ ነው። ብልጽግና ከዕለት ግርግር ያለፈ ነገር መስራት የማይችል የቀውስ ቡድን ነው። አሁንም ያለው ጩኸት ላይ ነው ሲሉም ነው አመራሩ የተሰሙት። ወታደራዊ አቅም ካለው ብልጫ ካለው ፖለቲካዊ ብልጫ ካለው ማሸነፍ፣ ማስተካከል፣ ማረም ይችል ነበር አገዛዙ። ያንን ማድረግ ስለማይችል ስለዚህ ስም ማጥፋት ላይ ነው የተሰማራው፣ ጩኸት ላይ ነው የተሰማራው። ይሄ ደግሞ አቅሙ በእጅጉ መዳከሙን ፖለቲካዊ ምላሽ መስጠት የማይችል በወታደራዊ እንቅስቃሴ ማሸነፍና አጠቃላይ ሞኖፖሊ ኦፍ ቫዮለንስ የሚባለውንም በቁጥጥር ስር ማድረግ የማይችል አገዛዝ ስለሆነ የቀረው ምርጫ መጮህ ነው። የቀረው ምርጫ የፋኖን ስም ማጥፋትና ትግሉን ማንቋሸሽ ነው። ያ ነው እየተደረገ ያለው። አሰብን ለማስመለስ ጦርነት አማራጭ ነው አሉ አቶ አባዱላ ገመዳ። ለባድመ ሲሉ ጦርነት ማድረጋቸውን የሚጸጸቱበት እንደሆነ ሲናገሩም ተሰምቷል። አባዱላ ከሰሞኑ አሰብና ኤርትራ ላይ አነጣጥረው በሚሰጧቸው አስተያየቶች መነጋገሪያ ሆኖ ሰንብቷል። አሁንም በዚሁ ንግግራቸው ቀጥለው አብይ የሚለው የቀይ ባህር ነገር የሚቀር አይደለም ሲሉ ተናግሯል። ይህ ደግሞ በዲፕሎማሲና በሰላማዊ አማራጭ ነው መግፋት ያለበት፣ ያ ካልሆነ ግን ጦርነት የመጨረሻው አማራጫችን ይሆናል ሲሉም ተደምጧል። ጦርነት አማራጭ የመጨረሻው አማራጭ ነው የሚሆነው። ሌሎች መንገዶች ሁሉ ዝግ ሲሆኑ፣ ሌሎች መንገዶች ሁሉ በር ሲያጡ፣ መግቢያ ሲያጡ የመጨረሻው አማራጭ የሚሆንበት ሁኔታ ይኖራል። አሁን ለአብይ አህመድ ህልም ጦርነትን በአማራጭነት ያቀረቡት የኦህዴድ ብልጽግናው ሰው ከዚህ በፊት የሻዕቢያ ወረራን ለመቀልበስ የተደረገውንና ሉዓላዊነትን ለመከላከል የተከናወነን ጦርነት ግን የማያስፈልግ ነበር ብለውታል። ለዚህ ምክንያት አድርገው ያቀረቡት ደግሞ እንደ ባድመ ያሉ ቦታዎችን፣ ትናንሽ ስፍራዎች በማለት ነው። ትናንሽ መሬቶች ናቸው። እኔም እንደ ወታደር በውጊያ ውስጥ ነው የነበርኩት። የሚያዋጉ መሬቶች አልነበሩ። ባድመ ያን ያህል ወደ ኤርትራ ይፈልጓል የተባለው ወይም ጾረና ዛላምበሳ ኢትዮጵያ ትፈልጓለች የተባለው በውይይት ቀስ ብሎ ቁጭ ብሎ ሊፈቱ የሚችሉ ናቸው ወደ ጦርነት የገቡት። እንደ በዛ ወቅት እንደ አንድ የጦር መሪ ለምን ነው ጦርነቱ የተከፈተው የሚለው ብዙም እንትን አይደለም። እነዛ ቁጭ ብዬ ሳስባቸው እነዛ ጦርነቶች መከፈት ነበረባቸው። እኒህ የኦህዴድ ብልጽግና ሰው አሰብ የኤርትራ አካል አልነበረም፣ አሰብ የወሎ አካል ነው፣ እንዴት አድርጎ ነው ነገሩ የተገለባበጠው? ለራሴም ዛሬም ድረስ አይገባኝም ሲሉ ከሰሞኑ ተናግሯል። አቶ አባዱላ ገመዳ ከሻዕቢያ ምርኮኞች አንዱ መሆናቸው የሚታወቅ ሲሆን ሻዕቢያ የኤርትራን ትግል ከኢትዮጵያ የጸረ ቅኝ ግዛት ትግል ነው የሚለውን እንቅስቃሴ አምነውበት ኦህዴድ ውስጥ የታገሉ ሰውም ናቸው። አሁን አሰብ እንዴት እንደሄደ አላውቅም ሲሉ ቢናገሩም አቶ አባዱላ በኢትዮ ኤርትራ ጦርነት ወቅትም በሜጀር ጀነራል ማዕረግ የምድር ጦር አዛዥ ሆነው ዘምተውም ስለ ኢትዮጵያ ሰራዊት ጦርነቱን በድል ማጠናቀቅ የሚመሰክሩ ነበሩ። የጦርነቱ በድል መጠናቀቅ የሰራዊታችን፣ የህዝባችን፣ የመንግስታችን የእንቅስቃሴ ውጤት ነው።
እንዲህ እያሉ በርካታ ኢትዮጵያውያን የሞቱበትን ጦርነት የመሩ ሰው አሁን ግን እንደ ባድመ ላሉ ጥቃቅን መሬቶች መዋጋታችን ልክ አልነበረም ይላሉ። ከጦርነቱ ማግስት የሻዕቢያ ወረራ ቢቀለበስም የመጨረሻው ድል ላይ ግን ሰራዊቱ እንዲመለስ መታዘዙ ልክ አይደለም ካሉ አካላት ጋርም በገዢው ፓርቲ ውስጥ በተፈጠረ መከፋፈል ወቅት ብዙዎች ገሸሽ ሲደረጉ አባዱላ ግን ስልጣን እየዳበረላቸው ነው የሄደው። ይህም በድል ነው የቋጨ ነው የሚሉት ጦርነት ላይ ሰራዊት ወደ አሰብ እንዳይሄድ መመለሱን ከሚደግፉት ወገን እንደነበሩ የሚያመላክት ነው። ያኔው ታጋይ የሽግግር ወቅት የጦር አዛዥ የኢህአዴግ ደግሞ የፖሊት ቢሮም የማዕከላዊ ኮሚቴም አባል በሀገራዊ ውሳኔዎች ላይ ከፍተኛ ተሳትፎ ያላቸው አቶ አባዱላ ገመዳ ዛሬ ላይ ግን አሰብ እንዴት የኤርትራ እንደሆነ አላውቅም፣ አሁንም ለማስመለስ የመጨረሻውን ቢሆን ጦርነት አማራጭ ነው እያሉ ናቸው። ጀነራሉ በአዲስ አበባ የነበራቸውን ቆይታን በተመለከተም ሁለት ተቋማት መግለጫ አውጥቷል። ኮሚሽኑ ስለ ትግራይ እንቅስቃሴው መምከሩን ሲገልጽ፣ ባንኩ ደግሞ ውይይቱን በተመለከተ ይፋ አድርጓል። ፕሬዚደንት ታደሰ ወረደ ከሰሞኑ ወደ አዲስ አበባ ማቅናታቸው ሁለት የህወሓት ከፍተኛ አመራሮችን አስከትለው መጓዛቸው መነጋገሪያ ከነበሩ ሁነቶች ውስጥ ይገኙበታል። ፕሬዚደንቱ ከጠቅላይ ሚኒስትር አብይ አህመድ ጋር በነበራቸው ቆይታ የተነሱ አጀንዳዎችና አብይ አህመድ የህወሓት ሰዎችን አላገኝም ስለማለታቸው መዘገባችንም የሚዘነጋ አይሆንም። እነዚህ ከትግራይ አዲስ አበባ የተጓዙ ባለስልጣናት ከኤምባሲዎችና ከተለያዩ ተቋማት ጋር መምከራቸውንም እንደዚሁ ከትግራይ ልዑካን ጋር መከርን በሚል ከገለጹ ተቋማት ውስጥ ደግሞ የኢትዮጵያ ንግድ ባንክና የምክክር ኮሚሽኑ ይገኙበታል። የብልጽግናው የምክክር ኮሚሽን ከሰሞኑ ወደ አዲስ አበባ ያቀኑትን የትግራይ ክልል ፕሬዚደንት ታደሰ ወረደ ጋር ተነጋገር ያለው ሲልም ገልጿል። ትግራይ 1 ሚሊዮን ተፈናቃይ ይዞም ግዛቶችንም ተነጥቆ በከበባና በክልከላ ውስጥም ሆኖ ከሚደረግ ምክክር ምርጫን በፊት እነዚህ መሰረታዊ የስምምነቱ ጉዳዮች ምላሽ ያግኙ የሚለው ከዚህ በፊት የብልጽግናው ኮሚሽን ወደ መቀለ በተጓዘበት ወቅትም ይሁን በተለያዩ አጋጣሚዎች ሲነሳ የቆየ ጉዳይ ነው። የሆነው ሆኖ ጀነራል ታደሰ ወረደ ከምክክር ኮሚሽኑ ጋር ተወያይቷል። ውይይቱ ደግሞ በትግራይ ክልል ምክክሩ ስለሚካሄድበት ሁኔታ ያለመ ነው ተብሏል። ትግራይ የብልጽግናው ኮሚሽን አጀንዳ ያልሰበሰበበት ክልል ሲሆን አሁንም መቼ የሚለው አልተወሰነም የሚል ምላሽን ኮሚሽኑ መስጠቱ ተዘግቧል። በመጀመሪያ የተሰጠው 3 ዓመት ባለመብቃቱ ተጨማሪ 1 ዓመት በፓርላማ የታከለለት የብልጽግናው ኮሚሽን በትግራይ ክልል አጀንዳ ማሰባሰብና ዋናውን ሀገራዊ ጉባኤ ማካሄድ የሚጠበቅበት ቢሆንም ተጨማሪ ጊዜውን ለማጠናቀቅም 2 ወራት ብቻ ናቸው የቀሩት። ሌላኛው ከጀነራሉና ከልዑካኑ ጋር ተነጋገሩ ያለው ተቋም ደግሞ የኢትዮጵያ ንግድ ባንክ ነው። በትግራይ ጊዜያዊ አስተዳደር ታደሰ ወረደ የተመራ የልዑካን ቡድን ከኢትዮጵያ ንግድ ባንክ ከፍተኛ የስራ ኃላፊዎች ጋር ባደረገው ውይይትም ባንኩ በትግራይ ስለሚሰጠው አገልግሎት በክልሉ ለሚንቀሳቀሱ ባለሀብቶች እያቀረበ ነው ስለተባለው ብድርና ሌሎችም ተግባራት ማብራሪያ ተደርጓል። ጀነራል ታደሰ የክልሉ የንግዱ ማህበረሰብ ከባንኩ ጋር የበለጠ ተቀራርቦ እንዲሰራ ጥሪ አቅርቧል። የጊዜ አስተዳደሩ ምክትል ፕሬዚዳንት አቶ አማኑኤል አሰፋ በበኩላቸው በክልሉ በማህበር የተደራጁ ከ60 ሺህ በላይ ቤት ፈላጊ ወጣቶች መኖራቸውን አንስተው ባንኩ ለእነዚህ ወጣቶች የቤት መስሪያ ብድር የሚያቀርብበት ሁኔታ እንዲያመቻችም ጠይቋል። በክልሉ በጦርነት ንብረቱ የወደመበት ስራዎቹ የቆሙበት የንግዱ ማህበረሰብ ካሳና ፎይታን ሲጠብቅ በባንኮች የቀረው ጥቂት ጥሪትም የመውረስ ዛቻዎችን እያስተናገደ ስለመሆኑ ተደጋግሞ የተገለጸ ጉዳይ ነው። የብልጽግናው አገዛዝ ምክንያቱን ሳይጠቅስ በትግራይ ኢፈርት ስር በሚገኙ 22 ኩባንያዎች ላይም እገዳን ጥሎ 100 ሺዎችን ችግር ውስጥ አሰንብቷል። በፍትህ ሚኒስቴር ታህሳስ 7 ቀን ለባንኮች በተጻፈ ደብዳቤም ሱር ኮንስትራክሽንን ጨምሮ የኢፈርት 22 ኩባንያዎች የባንክ ሂሳብ ህዳር 25 እና ህዳር 30 በጻፋቸው ደብዳቤዎች ላይ ማገዱን ይገልጻል። እንዲያም ሆኖ አሁን የተጣለው የባንክ ሂሳብ እገዳ ስለመነሳቱ ራሱ የፍትህ ሚኒስቴር ካሰራጨው ደብዳቤ መረዳት ይቻላል። በአሜሪካ ታስረው የነበሩ ሰዎች ውስጥ አንድ ኤርትራዊን ጨምሮ 4 እስር ላይ እንዳሉ መሞታቸው ተሰማ። ይህ በእንዲህ እንዳለ በኤርትራ ለ24 ዓመታት በእስር ላይ የሚገኘው ጋዜጠኛ ዳዊት ይስሐቅ በህይወት መኖሩ ተነግሯል። አንድ ኤርትራዊን ጨምሮ 4 ሰዎች ባለፈው 1 ሳምንት አሜሪካ የፍልሰትና የጉምሩክ መስሪያ ቤት በእስር ላይ ሳሉ መሞታቸውን የሀገሪቱ መንግስት መረጃ ይፋ አድርጓል። 4ቱ ሰዎች የሞቱበት ምክንያት ባይታወቅም በሀገሪቱ የፍልሰትና የጉምሩክ መስሪያ ቤት 2ቱ በድንገተኛ ህመም፣ 2ቱ ደግሞ በተፈጥሯዊ ምክንያት ህይወታቸውን እንዳጡ ገልጿል። በመስሪያ ቤቱ መረጃ መሰረት የሄይቲ፣ የኒካራጓ፣ የኤርትራና የቡልጋሪያ ዜጎች የሆኑት 4ቱ ሰዎች ህይወታቸውን ያጡት ከታህሳስ 3 እስከ 6 ባሉት ተከታታይ ቀናት ነው። ሊገባደድ ጥቂት ቀናት በቀሩት የፈረንጆቹ 2025 ቢያንስ 30 ሰዎች በአሜሪካ የፍልሰትና የጉምሩክ መስሪያ ቤት እስር ላይ ሳሉ ህይወታቸውን አጥቷል። የፕሬዚደንት ዶናልድ ትራምፕ አስተዳደርን በህገ ወጥ መንገድ በአሜሪካ ይገኛሉ የሚላቸውን የሌሎች ሀገራት ዜጎችን በገፍ ለማባረር ግፊት እያደረገ ይገኛል። ሂደቱን
ለማፋጠን አስተዳደራቸው እየታደኑ የሚታሰሩ ሰዎች ቁጥር በከፍተኛ ሁኔታ እንዲጨምርም አድርጓል። እስካለፈው ህዳር ወር ብቻም 66 ሺህ ገደማ ሰዎች በመስሪያ ቤቱ በቁጥጥር ስር ውለዋል። የዶናልድ ትራምፕ አስተዳደር በስደተኞች ላይ በሚከተለው አቋም ምክንያት ከሳምንታት በፊት ግጭትን ሸሽተው በአሜሪካ ለተጠለሉ ኢትዮጵያውያን የተሰጠውን ጊዜያዊ ከለላም ከአንድ ሳምንት በፊት ማንሳቱም አይዘነጋም። የሆነው ሆኖ አሁን ሞተዋል የተባለው የ46 ዓመቱ ኤርትራዊ በወንጀል ውስጥ ተሳትፎ እስር ቤት ውስጥ መግባቱን ተከትሎ ከሀገር እንዲባረር በመወሰኑ ፊሊፕስበርግ በሚገኘው ማቆያ ማዕከል ውስጥ ታስሮም ነበር። ይህ በእንዲህ እንዳለ ሻዕቢያ ለ24 ዓመታት በስር ላይ ያቆየው ጋዜጠኛ ዳዊት ይስሐቅ በህይወት መኖሩ ተሰምቷል። የስዊድንና ኤርትራ ዜግነት ያለው ጋዜጠኛ ዳዊት በህይወት መኖሩ የተሰማው የስዊድን መንግስት ከ30 ዓመታት በኋላ ለመጀመሪያ ጊዜ ወደ ኤርትራ በመሄድ ከሀገሪቱ ከፍተኛ ባለስልጣናት ጋር ከተወያየ በኋላ ስለመሆኑ ተዘግቧል። የ61 ዓመቱ ዳዊት ይስሐቅ እንደ አውሮፓውያን የዘመን ቀመር በ2001 ዲሞክራሲያዊ ለውጥ እንዲመጣ የሚጠይቅ ጽሁፍ በጋዜጣ ላይ ካወጣ በኋላ ነበር በኤርትራ መንግስት በቁጥጥር ስር የዋለው። የኤርትራ መንግስት ወደ 20 የሚጠጉ ከፍተኛ ሚኒስትሮችን፣ የፓርላማ አባላትና ነጻ ጋዜጠኞችን ሲያስር ዳዊትም ከነዚህ መካከል ነበር። ጋዜጠኛ ዳዊት በስር ላይ በቆየበት ዓመታት አንድም ክስ ያልተመሰረተበት ሲሆን ቤተሰብም ሆነ የትኛውም አካል ስላለበት ሁኔታ መረጃ ሳያገኝም ቆይቷል። ሻዕቢያ በጋዜጠኛው በእስር ላይ ባለባቸው ዓመታት ሁሉ የት እንዳለ ወይንም ስለ ጤንነቱ ምንም አይነት ምላሽ ሰጥቶ የማያውቅ አገዛዝ መሆኑም የሚታወቅ ነው። በኢትዮጵያ ከ1 ሚሊዮን በላይ ሰዎች የሚደገፉበት መርሃ ግብር ሊፈርስ ይችላል ተባለም። ያለው ቀሪ እርዳታ በአንድ ሳምንት ጊዜ ውስጥ ተሟጡ ያልቃለን ብለዋል ተቋማቱም። ከ1.1 ሚሊዮን በላይ ለሚሆኑ ስደተኞች እጅ ላይ የቀረው የምግብ እርዳታ በሳምንት ጊዜ ውስጥ ሙሉ በሙሉ ተሟጡ ያልቃል ሲል አብረውት ከሚሰሩት የተባበሩት መንግስታት ድርጅት ተቋማት ጋር በመሆን ዩኤንኤችሲአር በጋራ ባወጣው መግለጫ ላይ ጠቁሟል። በደቡብ ሱዳንና በሱዳን ያለው ጦርነትና ግጭት እንደዚሁም በሶማሊያ የተከሰተው ድርቅ ወደ ኢትዮጵያ የሚመጡ ስደተኞች ቁጥርን ጨምሮታል ያለው አገልግሎት ሰጪ መስሪያ ቤቱ በዛ ላይ ከቅርብ ጊዜ ወዲህ እየታየ ያለው የእርዳታ እጥረት ችግር እንዲባባስ አድርጓል ብሏል። በኢትዮጵያ ለስደተኞች እየተሰጠ ያለውን እርዳታ ለማቆም እየተገደድን ነው ሲልም አስጠንቅቋል። ከፍተኛ ቁጥር ያላቸው ስደተኞችን በማስጠለል ኢትዮጵያ ከአፍሪካ ሁለተኛዋ ሀገር ነች። ከጎረቤት ሱዳን፣ ደቡብ ሱዳን፣ ሶማሊያና ኤርትራ የመጡ ስደተኞችም ከፍተኛውን ቁጥር እንደሚይዙ ይነገራል። ቁጥራቸውም ከ1.1 ሚሊዮን በላይ የሚሆን ሲሆን ዓለም አቀፋዊ እርዳታ በእጅጉ በመቀዛቀዙ ለስደተኞች ምግብ የማቅረቡ ጉዳይ አሳሳቢ ሁኔታ ላይ ስለመድረሱ ተቋማት ይገልጻሉ። በዚህም ምክንያት ካለፈው ጥቅምት ወር ጀምሮ የዓለም የምግብ ድርጅት ለ780 ሺህ ስደተኞች ያቀርብ የነበረው የምግብ እርዳታ 40 በመቶ ለማቋረጥ ተገዷል። ምግብ በጠፋ ቁጥር ስደተኞቹ ራሳቸውን ለማኖር ሌሎች አማራጮችን እንዲወስዱ እየተገደዱ ነው ሲሉም ተቋማቱ አስጠንቅቀዋል። የጋምቤላ ክልል ከፍተኛ ስደተኛ የተጠለለበት ሲሆን ከዚህ ቀደም በክልሉ ስደተኞች ባጋጠማቸው የምግብ እጥረት ከካምፕ ወጥተው ከአካባቢው ነዋሪ ጋር ግጭት ውስጥ ገብተው እንደነበር መዘገቡም ይታወሳል። ስደተኞቹም ለመጪው 6 ወር ለመመገብና ለማኖር $90 ሚሊዮን ያስፈልጋል የተባለ ሲሆን እርዳታው ካልተገኘ ስደተኞቹ ላይ ረሃብና የምግብ እጥረት ሊከሰት እንደሚችልም ታውቋል። በመጠናቀቅ ላይ ባለው የፈረንጆቹ ዓመት አዲስ በሚወለዱና ከ1 ዓመት በታች በሆኑ ህጻናት የሞት ምጣኔው በ4.7 በመቶ መጨመሩም ተነግሯል። አሜሪካ በሶሪያ የአየር ድብደባ ፈጸመች። ከ70 በላይ ወታደራዊ ኢላማዎች ተመተዋልም ተብሏል። የአሜሪካ ጦር ኃይል ድብደባውን የፈጸመው አይኤስ በወታደሮቹ ላይ ለፈጸመው ጥቃት ምላሽ ለመስጠት በሚል መሆኑ ታውቋል። የአሜሪካ ማዕከላዊ ኮማንድ ሴንትኮም ተዋጊ ጀቶች፣ ሄሊኮፕተሮችና መድፎች በማዕከላዊ ሶሪያ በተለያዩ ቦታዎች ላይ የሚገኙ ከ70 በላይ ኢላማዎችን መምታታቸውን አሳውቋል። ከዮርዳኖስ የሚነሱ የጦር አውሮፕላኖች በጥቃቱ ላይ ተሳታፊ ነበሩም ተብሏል። በጥቃቱ የአይኤስ መሰረተ ልማቶችና የጦር መሳሪያ ማከማቻዎች ናቸው የተባሉ ቦታዎች ትኩረት እንደተደረገባቸውና ከ100 በላይ ኢላማቸውን ለይተው የሚመቱ መሳሪያዎች ጥቅም ላይ መዋላቸውም ተነግሯል። ፕሬዚደንት ዶናልድ ትራምፕ በፓልሜራ ከተማ 2 የአሜሪካ ወታደሮችና አንድ አስተርጓሚም ከቀናት በፊት የተገደሉበትን የአይኤስ ጥቃት ተከትሎም በቡድኑ ጠንካራ ይዞታዎች ላይ በጣም ከባድ የተባለ ጥቃትን እየሰነዘረ ነው ብለዋል። የአሜሪካ መከላከያ ሚኒስቴር ደግሞም ዛሬ ጠላቶቻችንን አድነናል፣ ገድለናል፣ ብዙዎቹን ገና ደግሞ ቀጥላለን ሲሉን የተናገሩት ትራምፕ ያከሉና ቃል እንደገባውት በቀጣይ
አሸባሪዎች ላይ ከባድ የበቀል እርምጃን እየወሰድን ነው ሲሉ ገልጿል። በተጨማሪም የሶሪያ መንግስት ሙሉ በሙሉ ድጋፍ እያደረገ ስለመሆኑም አንስቷል። በራቃና በዴር ኢዞር ከተሞች አቅራቢያ የሚገኙ የአይኤስ መገኛዎች ኢላማ መደረጋቸውም ታውቋል። አንድ ታዋቂ የአይኤስ መሪና በርካታ ተዋጊዎች መገደላቸውም እንደዚሁ። የተባበሩት መንግስታት ድርጅት እንደሚለው ቡድኑ አሁንም በሶሪያና ኢራቅ ከ5000 እስከ 7000 የሚደርሱ ተዋጊዎች አሉት። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።